ሰላም ሰላም ነው። እንዴት ነህ? ቁጭ በላ አንተም መብራት ሰላም ነው። ስለመጣ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ውሃ ይምጣ ቢያንስ። ስሙ በቃ ቀስ በይ እንጂ ተረጋጊ። ችግር የለም ችግር የለም። ኧረ ቁጭ ቁጭ የሚያቀርብ የለም እንዴ? አለች ስራ ላይ ሆና ነው። ስሙዬ ውሃውን ደፋውት። ኧረ ነይ። ያው የባለፈው የሽምግልና ፕሮግራሙ መሰረዙ እንደው እንደ በቀላልና እንደዚህ እንደ ቀልድ ማልፈው አልነበረም። ያው ነገሮች ይስተካከላሉና ያጋጥማል። ያው ወደፊት ያው አብረን ልኖር ነው፣ ትዳር ሊያዝ ነው። ስለዚህ አንድ እኔ የምፈልገው ነገር ካንቺ ምንድነው፣ ስልክ ስደውል ቶሎ እንድነሳ ፈልጋለሁ። ስራሽን አከብራለሁ። ቶሎ በጊዜ ወደ ቤት እንገቢ ፈልጋለሁ። ሌላ ከዚህ የበለጠ ነገር ብዙ እንትን አልልሽም። ይሄንን ግን በትኩረት እንድትይዙ ፈልጋለሁ። ሌላው እንግዲህ በሚቀጥለው ሳምንት ውስጥ ያው ሽማግሌ ልካለሁ። ሽማግሌዎችን ተቀበይ። ቶሎ ሽማግሌዎቹ መልሳችሁን ሳታስተጓጉሏቸው ቶሎ ባጭሩ መልሳችሁን ስጡ። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች ተደናግጬ ሰላም ማለት ራሱ እንዴት ማለት እንዳለብኝ ጠፋብኝ እና እንዴት ናችሁ? በጣም ደንግጫለሁ። ድንገት ወደ ቤቴ እንግዳ እየመጣ ነው እና በደንብ አልተዘጋጀሁም እንደምታዩኝ እና በጣም ደንግጫለሁ። ማለት ያልጠበቁት እንግዳ ነው ቤቴ የሚመጣብኝ እና በጣም በጣም የደነገጥኩትና በጣም ነው የፈራሁት እና በጣም እንደምታዩት በጣም ማለት ሰውነቴ ሁሉ ወረረኝ በጣም ማለት ነው እና ያው እንግዲህ ምን ብዬ እንደምነግራችሁ አላውቅም። ዛሬ በጣም ደስ ብሎኛል እና በጣም ዝብርቅ ያለ ስሜት ውስጥ ነው ያለሁት። እንዴት ናችሁ? እንዴት ናችሁ? ስራ አብያችኋለሁ ያልኳችሁም በቃ ብቻ እሺ። እንዴት ናችሁ? በድጋሚ ዛሬ እንግዲህ ለየት ያለ ቀን ነው ለእኔ። ማልጠብቀው እንግዳ ማለት ቤት ይመጣል ብዬ ማልጠብቀው እንግዳ ነው ዛሬ መጣው። እንዳያችሁት የሽምግልና ቀኔ ተሰርዟል። ያው እንግዲህ ነገሮች ወደ ሚዲያ ሳይወጡ ነበረ በሽምግልና ከዛ ሰርግ አድርገን ልንወጣ ያሰብነው። ግን ዳኒ መጥቶ የሽምግልና ፕሮግራሜ እንዳቋረጥኩኝ ታውቃላችሁ። ይሄ ደግሞ የሆነበት ምክንያት ያው በራሱ በዳኒና በቤተሰቦቹ ወይም ደግሞ በሽማግሌዎቹ ተጽዕኖ ነው እንደዚህ አይነት ነገር ውስጥ የገባሁት። በጣም ነበረ የነበርኩበት ስሜት በጣም ደባሪ ነበረ፣ በጣም የሚያስጠላ ነበረ። ግን እግዚአብሔር ይመስገን ትልቅ ችግር አልተፈጠረም። ያው ችግር ቢፈጠርም ቤተሰቦቼ ቢደብራቸው ቢከፋቸውም ግን ደግሞ የተፈጠረው ችግር ያን ያህል ከባድ ቢሆንም በጣም ብዙዎቻችሁ በውስጥ ጽፋችሁልኛል ምናምን ነገሩን ራሱ ወደ ሕግ እንውሰደውም ያላችሁኝ ሰዎች አላችሁ። ግን ያው የቤተሰብ ጉዳይ ስለሆነ ወደ ሕግ መሄድም አይጠበቅብንም። ለዛ ነው እና ግን ያው ሰው ሲመጣ በህይወታችሁ የሚረዳችሁ ነገሮችን በብስለትና በመረጋጋት የሚያስብ ሰው አጠገባችሁ ካለ ምንጊዜም አሸናፊ ነው የምትሆኑት። እና እንዳልኳችሁ ዳኒ ያው ነገሩን ሁሉ የልጅ ነገር አደረገውና ሽማግሌዎቹም እንዲመለሱ አድርጌ ፕሮግራሙንም ተቋርጧል ማለት ነው። ያው ማታ ግን ያው ፕሮግራሙን እንዳይበላሽ ብዬ ከጓደኞቼ ጋር ምናምን ብለን ብቻ ፕሮግራሙን ድፍንፍን አድርገን ብቻ ፕሮግራሙ አቋርጠን ፕሮግራሙ ሳይሆን ቀርቷል ማለት ነው። እንግዲህ ግን ይሄ ሁሉ ነገር ሲፈጠር ሽማግሌ ለእኔ ላከልኝ ሰው ቢከፋውም ቢደብረውም ነገር ግን
በደንብ በማሰብ በብስለት በማሰብ በመረጋጋትና እኔም ያለው የነበርኩበትን ሲቹዌሽን በማሰብ ነገሩን ቀለል አድርጉት። በቃ ኔክስት ታይም ማድረግ እንችላለን፣ ሌላ ቀን ማድረግ እንችላለን ብሎኛል ማለት ነው። ያው እንግዲህ እናንተ ነገሩን ስታዩት እንደደበራችሁ የምር ደግሞ ባለቤቱ ሲሆን ደግሞ ነገሩን ያደረገው ሰው ወይም ደግሞ የተፈጠረበት ሰው ደግሞ ሲሆን ምን ያህል እንደሚደብርና እንደሚያም ከዛ ከባለቤቱ በላይ የሚረዳ ሰው አለ ብዬ አላስብም እውነት ለመናገር። እና ግን ቁጭ ብለን አውርተንበታል። ባይሆንም ችግር የለውም። ግን ደግሞ ኔክስት ታይም ይሄ ነገር መሆን እንዳለበት አውርተናል። ግን ደግሞ ዲል አላደረግንም። ያው ከላይ ከላይ ነው ያወራነው። ብዙም ሰዓትም አልነበረውም። ያው ስራ ላይ በጣም ስለሚበዛበት ጊዜም አልነበረውም ለማውራትና ዛሬ ክፍተት ሰዓት ስላገኘ ወደ ቤቴ ይመጣል ማለት ነው። በጣም ደስ ብሎኛል። እንዳልኳችሁ ሚዲያ አይፈልግም፣ ካሜራ እንዲወጣ ወይም ደግሞ የኔና እሱ ነገር ይፋ እንዲሆን አይፈልግም። ግን ያው ለእኔ ብሎ ለእኔ ሲል ካሜራ ፊት መውጣት እንደሚችል ነግሮኛል ማለት ነው። ማናችሁም አልጠበቃችሁም ይሄንን ነገር። ሲቀጥል ደግሞ ባልሽን አሳየን፣ ማነው ቤተሰብ ያጨልሽ ምናምን እያላችሁ ብዙ ነገሮችን ወይም ደግሞ ብዙ ፑሽ ስታደርጉኝ ነበር ይሄንን ነገር ለማድረግ ማለት ነው። እና ያው ባለቤቴን ወይም ደግሞ ሽማግሌ የላከልኝን ሰው ላሳያችሁ ነው ማለት ነው። በእርግጠኝነት ዝግጁ እንደምትሆኑ ተስፋ አደርጋለሁኝ። በእርግጠኝነት የኔ ምርጫ ሁልጊዜ እንደምትወዱልኝ አውቃለሁኝ። ሁልጊዜ ግን ደግሞ አሁን ወደ ቁም ነገሩና ወደ ትዳሩ ልገባ ስለሆነ የሁላችሁም ተሳትፎ እንደሚኖረው እና የሁላችሁም ፍላጎት ቅንነት እንደሚኖረው ባለሙሉ ተስፋ ነኝ። ያው እንግዲህ ትናንትና ዳኒ ሲጠራኝ የሄድኩበትን መንገድ አይታችኋል ምናምን። በዛ ልክ ነው ህይወቴ ያለው ማለት ነው። ኔክስት ታይም እንግዲህ በተፈቀደልኝ መልኩ በተፈቀደልኝ ልክ ቪዲዮ መቅረጽ በተፈቀደልኝ ልክ ቪዲዮ እየቀረጽኩኝ ያው እንግዲህ እኔ ሶሻል ሚዲያ ሰው ስለሆንኩኝ ግዴታ ሁሉንም ነገር እናንተ ታዩታላችሁ እና እንግዲህ እንደምትወዱት ተስፋ አደርጋለሁ እና እያንዳንዱ ነገር ለመቅረጽ ሞክራለሁ። ያው እስከተፈቀደልኝ ጊዜ ድረስ ማለት ነው። እስከተፈቀደልኝ ታይም እቀርጻለሁ ማለት ነው። ፍቃዱ ካልሆነ ደግሞ ምንም ማድረግ አልችልም። በፕራይቬት የሚሆነውን ላይፌን በፕራይቬት እንቀጥላለን ማለት ነው። እና በጣም ደንግጫለሁ ስላችሁ ያው አይኖ በቃ መደንገጥ እንደሌለብኝ ምናምን፣ ግን በቃ አልቻልኩም። መተንፈሱላ ነው እየከበደኛል። ምክንያቱም ይሄ ከመዋደድ ከመፋቀር የበለጠ መከባበሩ ይሄ መፈራራቱ ትልቅ ቦታ እንደሚወስድ ታውቃላችሁ። እና እዛ ስሜት ውስጥ ነው ያለሁት እና በዚህ አጋጣሚ ደግሞ ይቅርታ ከተንተባተብኩኝ። በዚህ አጋጣሚ ደግሞ ቤተሰቦችን በጣም ማመስገን ፈልጋለሁ። ማን ለእኔ እንደሚገባኝ በማወቃችሁ፣ ምን አይነት ሰው እንደሆንኩኝ በመረዳታችሁ እና የትኛው ሰው ለእኔ እንደሚገባኝ በመምረጣችሁ እናንተም በጣም ማመስገን ፈልጋለሁ ቤተሰቦቼ። እና ደግሞ ደነገጥኩኝ ጋይስ። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ እና ለመጀመሪያ ጊዜ ነው ቤት የሚመጣው። ስንገናኝ የመጀመሪያችን ባይሆንም የመጀመሪያ ቀን ነው ቤት የሚመጣው። ደግሞ ቪዲዮ ላይም መግባት ማለት እገባለሁም ሲለኝ የመጀመሪያው ነው። ደንግጫለሁ በዚህ ልክ መሆኑ በራሱና በቃ ሊመጣ ነው። ትንሽ ጠብቁኛላችሁ። መጣ ማን ነው? ሰላም ሰላም ነው። እንዴት ነህ? ቁጭ በላ አንተም። ሰላም ነው? ደህና ነሽ?
እንኳን ደህና መጣ። እንኳን ደህና ቆየሽ። እንዴት ነሽ? አለሁ ደህና ነኝ። ሰላም ነው? ሰላም ነኝ። ምን ነው ደነገጥኩ? በጣም የደነገጥኩት ቤት መተህ ስለማታውቅ እና እመጣለሁ መሰለኝ። ቆንጆ ቤት አለሽ? ቆንጆ ነው። አዎ እንግዲህ ብለናል። ወደድከው? ቆንጆ ነው በጣም ደስ ይላል። አዎ በጣም ያምራል። አመሰግናለሁ። አመሰግናለሁ በጣም። ስሙዬ ውሃ ምናምን ምን ይምጣ? ምግብ እንብላ። አሁን ነው የበላሁት። እውነት ምግብ ይምጣ? አሁን ነው የበላነው። እውነት ስለመጣ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ውሃ ይምጣ ቢያንስ። እሺ ስሙ በቃ ቀስ በይ እንጂ ተረጋጊ። ችግር የለም። ኧረ ቁጭ የሚያቀርብ የለም እንዴ? አለች ስራ ላይ ሆና ነው። ስሙዬ ውሃውን ደፋሁት። ኧረ ነይ እንትን ፎጣ የለሽም? ፎጣ በቃ እሷ ታቅርባ ወይ ስሙዬ ውሃውን አጎደልኩት። ተጫውት። ምንድን ነው አልተረጋጋሽ? አይ ተረጋግቻለሁ፣ ደህና ነኝ። እንጃ ለምን እንደሆነ አላውቅም፣ እጄ ተንቀጠቀጠ። ደፍተሽብኝ ነበር። ወይኔ በጣም ይቅርታ። አዎ ማለት ነው። ልክ ይቅርታ በጣም እሺ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ሰላም ነው አለን። እንትን ውሃ እሺ፣ ጠጣ። በጣም ስትደፊ አይ ጠጣ። እሺ እንትን ሙዝ ፍሩት አዘጋጅተን ነበረ። አትፈልግም? ችግር የለም። ተረጋጊ። አንቺ እራስሽ ጠጪ እስኪ። እሺ እሱ ግን ጎደለ። እውነት ፍሩት ያዘ። እውነት ፍሩት አትፈልግ? አያስፈልግም። እና እንዴት ነው? አልተረጋጋሽም? አይ ተረጋግቻለሁ። እንግዲህ ዛሬ የመጣሁት ያው በቁም ነገር ላወራሽ ነው የመጣሁት። ያው የባለፈው የሽምግልና ፕሮግራሙ መሰረዙ እንደው እንደ በቀላልና እንደዚህ እንደ ቀልድ ማልፈው አልነበረም። ያው ነገሮች ይስተካከላሉና ያጋጥማል። ያው እኔም ላንቺ ያለኝ ክብር ፍቅር ነው እንጂ ያን በቀላሉ የማይሆኑ አይደለም። እና ለዚህ ነው አሁንም ሽማግሌዎቹን ሳልክ ራሴ የመጣሁትና ሀሳብሽ ምን እንደሆነ ይህን ነገር ለማወቅ ነው የመጣሁትና እኔ ጊዜ መፍጀትም አልፈልግም። እንግዲህ ትዳራችንን ይዘን አብረን መኖር ነው የምፈልገው። ከዚህ በላይ ጊዜም የለኝም። ያው ስራ በጣም ይበዛብኛል፣ ያው ታውቂያለሽ። እና ይሄን ነገር የመጨረሻውን ካንቺ እንሰማ ነው። አሁን እንደበፊቱ ለቤተሰብሽ ለወግ ማረጉም ለኢትዮጵያዊ ባህሉም ተብሎ ነው እንግዲህ ሽምግልናው እንዲላክ የተፈለገው። ያ በአጋጣሚ እንግዲህ እንዳየሽው እንደሰማ ነው ተስተጓጉሏል። ይሁን ላንቺ ስል የማላልፈው ነገር የለም። የሚፈለገው ቁም ነገሩን ስለሆነ
እሱ ነው ማስቀድሞ። ያኛው ቢሆን ደስ ይላል። ለሴት ልጅ በተለይ ሽማግሌ ተልኮ ያ ነገር ሲሆን በባህላችንም ደስ ይል ነበረ። ግን አላለውም። ይሁን ትቼዋለሁ፣ አልፌዋለሁ እንጂ እንደዚህ በቀላል ማለፈው ጉዳይ አልነበረም። ስለዚህ አሁን ያንቺ ያለሽን ሀሳብ ከራስሽ ምንድነው? ያው እኔ እንዳልኩሽ ጊዜ መፍጀትም አልፈልግም ካለኝ ከስራ ውጥረት አንጻር ጊዜ መፍጀት አልፈልግም እና ቶሎ ወደ ትዳራችን ለመግባት ነው ሀሳቤና ምንድነው ሀሳብሽ? ባለፈው በተፈጠረው ነገር በእውነት በጣም አዝኛለሁ። እኔም ይቅርታ በጣም ማለት በይቅርታ ብቻ የሚታለፍ ነገር አይደለም። በእውነት ትልቅ ስህተት ነው የሰራሁት። ግን ደግሞ ብዙ ያልጨረስኳቸው ነገሮች ስለነበሩ እነዛ ነገሮች ናቸው የረበሹኝ እና ቀድሜ እሱን ይቅርታ መጠየቅ ፈልጋለሁ። ትልቅ ይቅርታ መጠየቅ ፈልጋለሁ እና የኔም ፍላጎት ነው ለመናገር የኔም ፍላጎት ነው። እኔም በአንተ ሀሳብ እስማማለሁ። ቢሆንም ነው ደስ የሚለኝ። በነገሮች በሁሉም ነገር ደስተኛ ነኝ። ባለው ነገር በሙሉ ደስተኛ ነኝ። ቀድሜ ይቅርታ መጠየቅ ፈልጋለሁ። ከዛ ደግሞ ድጋሜ ሌላ ስህተት መስራት አልፈልግም። ድጋሜ ስህተት ፈጥሬ በመሀላችን ጋፕ እንዲፈጠር ማድረግም አልፈልግም። ከዚህ በፊትም የነበሩ ስህተቶች እንደ ስህተት ይይዛቸዋለሁ። አንተም እንደቀላሉ ማለፍ ያለብህ ነገር ነው ብዬ ማስቤ አይደለም፣ ወይም ደግሞ ይሄ ምንም አያመጣም የሚል ነገር አይምሮ ውስጥ ኖሮ አይደለም። ግን ግዴታ ነገሩን ማብረድ ስላለብኝ እና በዛም ወገን ትችቱ በጣም ከባድ ስለነበረ እና ግፊቱም ከባድ ስለነበረ እንጂ እሱ ጋር የነበሩትን ነገሮች አክሰፕት አድርጌ እዚህ ጋር ያለውን ነገር ትቼ አይደለም እና መቼም እንደማልተውም እንድታውቀውና እንድትረዳው እፈልጋለሁ። እና ያንተን ሀሳቦች በሙሉ እስማማባቸዋለሁ። እኔም የምስማማበት ነገር ነው። እኔም ቶሎ እንዲሆን እፈልጋለሁ። ብዙ ሰውም ይፈልጋል። ቤተሰቦቼም እንግዲህ የተፈጠረውን ነገር ታውቀዋለህ። ሁሉም ነገር ሚዲያ ላይ አይወጣም። በእኔና በቤተሰቤ የነበረውን ነገር ያው አንተ ታውቀዋለህ። ሁሉም ነገር ወደ ሚዲያ ማውጣትም ስለሌለብን ማለት ነው። እንግዲህ በአንተ ሀሳብ እስማማለሁ። ቢሆን ደስ ይለኛል እኔም እና ደግሞ ባሉት ነገሮችም ደስተኛ እንደሆንኩኝና የመጨረሻ ምርጫ እንደሆነ እንድታቅ ነው የምፈልገው ይሄን ነገር ማለት ነው። እና ደግሞ በጣም አመሰግናለሁ ባለፈው ነገርም ስላለፍካቸው ነገሮችን። ሲቀጥል ደግሞ ከዚህም በኋላ ያሉትን ነገሮች በመነጋገር እና አንተ ማለት ሁለታችንም ከቤተሰቦቼ ጋር በመነጋገር የሚመጡትን ሀሳቦች በሙሉ አክሰፕት ለማድረግ ዝግጁ ነኝ፣ በእኔ በኩል ማለት ነው። ምንም ወደኋላ የሚያስቀረኝ ነገር የለም። ባሉት ነገሮች ዝግጁ ነኝ እና ደግሞ ቴንኪዩ ማለት የምፈልግበት ሁለተኛ ደግሞ ነገር ምንድነው ወደ ሚዲያው መምጣት ለአንተ ምንም ችግር እንደሌለው እኔን አክሰፕት በማድረግ ሁሉ ነገር ፕራይቬት እንዲሆን ፈልገ ነበር። ግን ከፕራይቬት ውጭ ሆኖ እንደዚህ ፖስት እንዳደርግም ስራዬንም ስለምታበረታታኝ ምናምን በጣም አመሰግናለሁ። የዩቲዩብ ቤተሰቦች አሉኝ። እኔም ያው ብዙ ሚዲያም ባትከታተልም ያው ብዙ ቪዲዮዎች ምናምን አታይም አውቃለሁ። ግን ደግሞ እኔ ብዙ ተከታዮች አሉኝ፣ የሚወዱኝ ሰዎች አሉ ምናምን እና ለእነሱም ያለሁበትን ደረጃ ያሉበትን ነገር ማወቅ ስላለባቸው ነው ይህንን ነገር ያደረግኩት። ይህንን ነገር ደግሞ አክሰፕት ስላደረግከው በጣም አድርጌ አመሰግናለሁ። ምንም አይደለም። እኔም በጣም ደስተኛ ነኝ። ያልሽውን ሁሉ ቶሎ ለማድረግ ሞክራለን። ሌላው ያልሹ ነው ምን ያለ አንቺ እንትን እንዳለ የምታዩ በእውነት ወደ ሚዲያ ላይ መውጣትም አልፈልግም ነበረ። ያው እንግዲህ ላንቺ ያለኝ ምን ያህል ከልቤ መሆኑን እና መሰሪውንም የዩቲዩብ ስራሽም እንዲበረታታም ስለምፈልግ ያው እኔ እንዳልኩሽ ብዙ አልከታተልም፣ ግን እሰማለሁ። ብዙ ሰዎች ባልሽ የትኛው ነው ምናምን የሚሉሽ ነገር አለ። ስለዚህ ያንቺንም ኦዲየንሶችንም በጣም አከብራለሁ። ስለዚህ ያንን ለማድረግ ከጎንሽ ለመሆን ስል ያው ሚዲያውን ፈቅጄ ሆኗል። እንግዲህ
በጣም ነው የማመሰግነው። አመሰግናለሁ በድጋሚ በሶስተኛ ደግሞ ለአበባው በጣም አመሰግናለሁ። ከዚህ በላይ ይገባሻል። አመሰግናለሁ በጣም። እንግዲህ ሌላው ወደፊት ያው አብረን ልኖር ነው፣ ትዳር ሊያዝ ነው። ስለዚህ አንድ እኔ የምፈልገው ነገር ካንቺ ምንድነው፣ ስልክ ስደውል ቶሎ እንድነሳ ፈልጋለሁ። ስራሽን አከብራለሁ። ቶሎ በጊዜ ወደ ቤት እንገቢ ፈልጋለሁ። ሌላ ከዚህ የበለጠ ነገር ብዙ እንትን አልልሽም። ይሄንን ግን በትኩረት እንድትይዙ ፈልጋለሁ። ሌላው እንግዲህ በሚቀጥለው ሳምንት ውስጥ ያው ሽማግሌ ልካለሁ። ሽማግሌዎችን ተቀበይ። ቶሎ ሽማግሌዎቹ መልሳችሁን ሳታስተጓጉሏቸው ቶሎ ባጭሩ መልሳችሁን ስጡ። ሌላው የምትፈልጊው ነገር ካለ በሙሉ ላደርግልሽ ዝግጁ ነኝ። ምንም ነገር የምታስቢውን ነገር ካለ ወደፊት የምትፈልጊው ነገር ካለ በሙሉ አሳውቂ። ያለ ምንም እንትን ለአንቺ ለማድረግ ዝግጁ ነኝ ያለሁት። ግን በተለይ እኔ የምፈልጋቸውን ነገሮች ነግሬሻለሁ። ያው ስልኩን በጊዜ መግባት፣ እሷን ብቻ፣ ሌላ ምንም ነገር የለም። እሺ፣ ምናልባት ያላወራናቸው ነገር ካለና ከዚህ በኋላ እንደዚህ ነገሮች መደገም የለባቸው የምትላቸው ነገሮችም ካሉ በዛው ብትነግረኝ ደስ ይለኛል። ቀረ የምትለው ነገር ባይኖር እንግዲህ ከጠየቅሽኝ አይቀር ምናልባት ያልተናገርከው የምትፈልገው ነገር ካልሽኝ ምንድነው፣ ወደ ትዳር ሲገባ ብዙ ነገር መቆጠብ ሊኖርብሽ ይችላል። እንደ በፊቱ ትዳር ሲያዝ እና ሳይያዝ አንድ አይደለም። መቼም አንቺ ግልጽ ነው ሁሉ አውቀሽ መሰለኝ ትዳር ውስጥ የምትገቢው። ስለዚህ እንደዚህ አይነት ነገሮችን ያው ትዳር የማይፈልጋቸው ነገሮች ይኖራሉ። ትዳር ሲያዝ እና ሳይያዝ ይለያያል። አሁን ለዚህ ነው ወደ ትዳር ሲገባ ይሁን ታስቦ ነው የሚገባው እንጂ ሁለቱንም እኩል አስኬዳለሁ ላይሆን ይችላል። ስለዚህ ያው መቆጠብ ይኖርብሻል። ያ ለትዳራችን አንዱ መሰረታዊ ነገር እሱ ነው። ስለዚህ ይሄንን እንግዲህ አሁን ስለጠየቅሽ ነው ወደፊት እነግርሻለሁ ብዬ ነበረ። አሁን መጀመሪያው የስልኩን ምናምን ያልኩት ለዛ ነው። ግን ስለጠየቅሽኝ ይሄ ነገር አስቢበት። ያው መቼም ይገባሻል፣ አንቺም አስበሽበት ነው። እንደ በፊቱ እንደተፈለገ መሆን ላይ ይችላል። ስራሽን አትስሪ ሳይሆን በአግባቡ ትዳር ያላት ሴት በሚያንጸባርቅ ባህሪ በእንደዚህ አይነት ውስጥ ስራሽ መቀጠል አለብሽ። እሱንም ከጎንሽ ነው ያለሁት። ግን ያው እንደ በፊቱ መሆን አይቻልም። ትንሽ መቆጠብ ሊኖርብሽ ይችል ይሆናል። ደግሞ አለብሽ። ይሄንን አስቢበት። ሌላ ምንም ምንሽ ነገር የለም። በጣም ደስተኛ ነኝ ባንቺ። ተተቀበልሽኝ አመሰግናለሁ። እኔም አመሰግናለሁ። በጣም አመሰግናለሁ። ለምክርህም አመሰግናለሁ። እንዳስብበት ትዳርንም እንዳስብበት ከገባው በኋላ ደግሞ ነገሮች እንዳይጠቡ ምናምን ከዚህ በፊትም ታወራኝ ነበረ ምናምን አንዳንድ ነገሮች ነበሩ። ዛሬም ያው ትንሽ ጠንከር ባለ ሁኔታ ብናወራ አስቢበት። ማንም አያስገድድሽም። ቤተሰቦችን ከዚህ ነገሮች አውጥተሽ አስቢ ምናምን ያልከኝን ነገር መቼም ማረሳ እና አመሰግናለሁ በጣም ለሰጠኸኝ ነገርም ለሰጠኸኝ ክብርም ለሰጠኸኝ እድሎችም ምናምን ሁሉ ነገር አመሰግናለሁ በጣም። በወሬ ያዝኩ ግን ሳብን በላ ደስ ይለኛል። ምን መስራውን የበላ ነው እውነት። ዋናው ለዚሁ ነው የመጣሁት። ጊዜን አጣብቤ ነው የመጣሁትና ያው እዚያው መሄድ አለብኝ። አሁን ትሄዱ ትንሽ አትቆይም? እንገናኛለን። እንገናኛለን። እንኖራለን። አይ ያው ቆይተህ ስለመጣ ትንሽ ብትቆይ መምጣት የራሱ እኮ የሚገርመው በዚህ ሰዓት ስንት ስራ ትቼ መምጣቴን ነው ማድነቅ ያለብሽ እንጂ። አውቃለሁ። ለዛ ነው እንጂ በስልክ ማውራት ትችል ነበረ። ግን ያው ክብር ያስፈልጋል ብዬ ነው የመጣሁት። በጣም ነው የማመሰግነው። በጣም ብቻ በቃ በጣም ደስ ብሎኛል። ለመናገር ውስጥ ያለውን ደስታ
ቋንቋ መግለጽ ደስ ይበል። ከዚህ በኋላ ዋንዳ ደፊብኝ በት መፍራት የለም። በቃ በቃ ከዚህ በላይ የለም። በቃ ለዛ ነው በቃ በሚቀጥለው ዋንዳ ይደፋብኝ ብቻ። ችግር የለውም ወይ ውሃ ሊዝም ስሙን ጠራታለሁ። ጥሩ። ስለዚህ ያው መሄድ አለብኝ። አስቸኳይ ስራ ትቼ ነው የመጣሁት። ውጭም ጥበቆቹ በጣም ብዙ ሰዓት ቆየሁባቸው። ስለዚህ ገጅና ሊድ ይቻላል። ልሸኛ እንግዲህ እስከባ ድረስ እንጃለሁ። ቻው። እሺ ጋይስ ቆይ ለጓደኞቼ እንዲህ ብዬ እንደምነግራቸው እራሱ አላውቅም። በጣም ነው የሚያምረው ደግሞ ወይስ ማለት ነው። በቃ ስሙ ነው እዚህ ጋር ብክት ብሏል እና ማለት ነው። በቃ ለጓደኞቼ እነግራቸዋለሁ ምናምን እናንተ ስታዩ ደስ እንደሚላችሁ ተስፋ አድርጋለሁ። ቻው በቃ